ዜና እናሰማለን። በቅድሚያም ርዕሶቹን የጅቡቲ ፓርላማ ለፕሬዝዳንቶች ያስቀመጠውን የእድሜ ገደብ አነሳ። ናይጄሪያ አሜሪካ እስላማዊ አመጻንን ለመዋጋት የምታደርገውን ድጋፍ ሉዓላዊነትን ያከበረ መሆን እንዳለበት ገለጸች። የጀርመኑ ፕሬዝዳንት ጋዛን መልሶ በመገንባት ረገድ ሁሉም ሊተባበር እንደሚገባ ገለጹ። የብሪታንያ ፖሊስ በባቡር ውስጥ ከደረሰ የስለት ጥቃት ጋር በተያያዘ 2 ሰዎችን በቁጥጥር መዋሉን ገለጸ። ዜናው በዝርዝር የጅቡቲ ፓርላማ ለፕሬዝዳንቶች ያስቀመጠውን እድሜ ገደብ አነሳ። ፓርላማው ለፕሬዝዳንታዊ ውድድር የሚቀርብ እጩ የእድሜ ገደብ ማንሳቱን በስልጣን ላይ ላሉት የ77 ዓመቱ እስማኤል ኡመር ጌሌ ለ9ኛ ጊዜ እንዲወዳደሩ እድል ይፈጥራል ተብሏል። ፓርላማው ባካሄደው ስብሰባ የእድሜ ገደቡን ለማንሳት የቀረበውን የውሳኔ ሐሳብ ሙሉ ድምጽ ማጽደቁን የፓርላማው አፈ ጉባኤን ጠቅሶ የፈረንሳይ ዜና አገልግሎት ዘግቧል። ፓርላማው ከአንድ ሳምንት ቀደም ብሎ በጉልህ ተቀባይነት ያገኘውን ረቂቅ ሐሳብ ለመጨረሻ ውሳኔ ድምጽ እንዲሰጥበት ለሕግ አውጪው አካል ልኮ ነበር። የፓርላማው አፈ ጉባኤ ዳሉሄ መሐመድ ዳሌታ ለዜና አገልግሎቱ በተለይ የብሔራዊ ምክር ቤቱ የእድሜ ገደብ እንዲነሳ ዛሬ ጸድቋል ሲሉ ገልጸዋል። ጅቡቲ ቀደም ሲል ከ75 ዓመት ያለፋቸው ሰዎች ለፕሬዝዳንታዊ እጩነት እንዳይወዳደሩ የሚከለክል ሕግ ነበራት። ኡመር ጌሌ ወታደራዊ ፕሬዝዳንት ስልጣን የመረጡት በጎርጎሪያኑ 1999 ሲሆን ያለፉት 25 ዓመታትን በስልጣን ላይ ቆይተዋል። ናይጄሪያ አሜሪካ እስላማዊ አማጽያንን ለመዋጋት የምታደርገው ድጋፍ ሉዓላዊነትን ያከበረ መሆን እንዳለበት ገለጸች። ሀገሪቱ ይህንን የገለጸችው ትራምፕ በናይጄሪያ ክርስቲያኖች የሚፈጸመውን ጥቃት ለመከላከል ወታደራዊ እርምጃ እንዲወስዱ መዛታቸውን ተከትሎ ነው። የሀገሪቱ መንግስት ዛሬ ባወጣው መግለጫ የአሜሪካን እርዳታ የምንቀበል ቢሆንም ነገር ግን እርዳታው የሀገሪቱን ሉዓላዊነትና የግዛት አንድነት ባከበረ ሁኔታ መሆን እንዳለበት አስጠንቅቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በህዝብ ብዛት በአፍሪካ ቀዳሚ የሆነችውን ናይጄሪያን የክርስቲያኖችን ግድያ ለማቆም እርምጃ መውሰድ ከተሳናት የክርስቲያኖችን ጥቃት ለመከላከል ፈጣን ወታደራዊ እርምጃ ለመውሰድ እንዲዘጋጅ የመከላከያ ሚኒስትርን ትናንት ቅዳሜ ጠይቀዋል። ይሁን እንጂ ተንታኞች እንደሚሉት በርካታ ክርስቲያኖችና ሙስሊሞች በሚኖሩባት ናይጄሪያ አብዛኞቹ እስላማዊ ጥቃት ሰለባዎች ሙስሊሞች ናቸው። የናይጄሪያ ፕሬዝዳንት ቦላ ቲኑቡ አማካሪ ዳንኤል በኋላ ለሮይተርስ እንደገለጹት ትራምፕ ናይጄሪያን የተዋረደች ሀገር ብለዋታል። ይህንን ተከትሎ በሁለቱ ሀገራት መካከል ውጥረት ነግሷል። ይህንን ውጥረት ለማርገብ በሁለቱ ሀገራት መሪዎች መካከል ውይይት ማድረግ እንደሚያስፈልግም አማካሪው ገልጸዋል። ከ200 ሚሊዮን በላይ ህዝብ ያላት ሀገር ናይጄሪያ ወደ 200 የሚጠጉ ጎሳዎች አሏት። የሀገሪቱ ደቡባዊ ክፍል በአብዛኛው ክርስቲያን ሲሆን ሰሜናዊ ክፍል ደግሞ የእስልምና እምነት ተከታይ ነው። እንደ ቦኮ ሐራምና እስላማዊ መንግስት ባሉ አማጽያንም ላለፉት 15 ዓመታት በሺዎች የሚቆጠሩ ሰዎች ተገድለዋል። ነገር ግን ጥቃቱ በአብዛኛው ሙስሊም በሚኖርበት የሀገሪቱ ሰሜን ምስራቅ ክፍል የሚካሄድ ነው። የጀርመኑ ፕሬዝዳንት ጋዛን መልሶ በመገንባት ረገድ ሁሉም ሊተባበር እንደሚገባ ገለጹ። የጀርመኑ ፕሬዝዳንት ፍራንክ ቫልተር ሽታይንማየር ለታላቁ የግብጽ ሙዚየም ምረቃ ወደ ካይሮ በተጓዙበት ወቅት እንደገለጹት በጋዛ መልሶ ግንባታ ሁሉም ሊተባበር ይገባል። ነገር ግን በርካታ የአረብ ሀገራት የጋዛን የወደፊት ዕጣ ፈንታ አስመልክቶ ስጋት የተቀላቀለበት መተማመን አሳይተዋል ሲሉ ገልጸዋል። ሽታይንማየር እንዳሉት በተለይ ፍልስጤማውያን ይህንን ማድረግ እስካልቻሉ ድረስ ለሚቀጥሉት ወራትና ምናልባትም ለዓመታት በጋዛ ሰርጥ የደህንነት ጥበቃ ላይ ማን እንደሚሳተፍ ሙሉ በሙሉ ግልጽ አይደለም ብለዋል። እሁድ ወደ ጋና ከመጓዛቸው በፊት ለጋዜጠኞች ንግግር ያደረጉት ሽታይንማየር ዓለም ጊዜያዊንና ደካማውን የተኩስ አቁም ስምምነት ወደ ዘላቂ መረጋጋት ለመቀየር ድጋፍ እንዲያደርግ ያላቸውን ተስፋ ገልጸዋል። በጋዛ ሰርጥ መልሶ ግንባታ ላይም ጀርመን ድጋፍ እንደምትሰጥ ጠቁመዋል። ይህ ዶቼ ቬለ ነው።
የብሪታንያ ፖሊስ በባቡር ውስጥ ከደረሰው የስለት ጥቃት ጋር ተያይዞ 2 ሰዎችን በቁጥጥር ስር መዋሉን ገልጿል። ፖሊስ ዛሬ ባወጣው መግለጫ ቅዳሜ ምሽት በለንደን ጋምብሪጅ ሻየር በባቡር ውስጥ በተሳፋሪዎች ከደረሰው የስለት ጥቃት ጋር ተያይዞ 2 ሰዎችን በቁጥጥር ስር አውሏል። በሰዎቹ ላይም ምርመራ እያደረገ መሆኑን አስታውቋል። ፖሊስ በመግለጫው እንዳለው ጥቃቱ እንደ ሽብርተኝነት እየታየ እንዳልሆነና 2 እንግሊዛውያን በግድያ ሙከራ ተጠርጥረው በቁጥጥር ስር ውለዋል ብሏል። ቅዳሜ ምሽት ባቡር ውስጥ በተፈጸመው የስለት ጥቃት 10 ሰዎች ወደ ሆስፒታል የተወሰዱ ሲሆን 9ኙ ለሕይወት የሚያሰጋ ጉዳት እንደደረሰባቸው ፖሊስ አስታውቋል። በጥቃቱ አንድ ብቻውን ወደ ሆስፒታል የደረሰን ሰው ጨምሮ የተጎጂዎቹ ቁጥር 11 ደርሷል። የአካባቢው ባለስልጣናት ጉዳት ስለደረሰባቸውና በቁጥጥር ስር ስለዋሉት ሰዎች ማንነትም ሆነ ስለ ጥቃቱ መንስኤ አስተያየት አልሰጡም። የብሪታንያ ሀገር ውስጥ ሚኒስትር ሻባና መሐመድ በጥቃቱ ማዘናቸውን ገልጸው ሐሳባቸው ከተጎዱት ጋር መሆኑን አመልክተዋል። ምርመራው የመጀመሪያ ደረጃ ላይ በመሆኑም ሰዎች አስተያየት ከመስጠት ወይም ከመገመት እንዲቆጠቡ አሳስበዋል። የብሪታንያው ንጉስ ቻርልስ ሳልሳይና ባለቤታቸው ንግስት ካሚላ እሁድ ዕለት አስፈሪውን የስለት ጥቃት ሲሰሙ በጣም መደንገጣቸውን ገልጸዋል። ንጉስ ቻርልስ አያይዘውም ሐዘናቸውን እንዲሁም ሐሳባቸው ከተጎዱትና ከሚወዷቸው ጋር መሆኑን ገልጸዋል። ይህ ዶይቼ ቬለ ነው። ዜናውን ከማጠናቀቃችን በፊት ዋና ዋናዎቹን ላስታውሳችሁ። የጅቡቲ ፓርላማ ለፕሬዝዳንቶች ያስቀመጠውን የእድሜ ገደብ አነሳ። ናይጄሪያ አሜሪካ እስላማዊ አማጽያንን ለመዋጋት የምታደርገውን ድጋፍ ሉዓላዊነትን ያከበረ እንዲሆን ገለጸች። የጀርመኑ ፕሬዝዳንት ጋዛን መልሶ በመገንባት ረገድ ሁሉም ሊተባበር እንደሚገባ ገለጹ። የብሪታንያ ፖሊስ ባቡር ውስጥ ከደረሰው የስለት ጥቃት ጋር ተያይዞ 2 ሰዎችን በቁጥጥር ስር መዋሉን ገልጿል። ዜናው አበቃ። ለዓለም ዋና ዋና ዜና ፀሐይ ጫኔን አመሰግናለሁ። አድማጮቻችን በመከታተል ላይ የምትገኙት ከዶይቼ ቬለ የሚተላለፍላችሁን የዕለተ እሁድ የቀጥታ ስርጭታችንን ነው። በዕለተ እሁድ የቀጥታ ስርጭታችን እነሆ የሚተላለፍላችሁ የንወያይ መሰናዷችን ነው ቀጣዩን የአየር ሰዓት የሚረከበው። በቀጣዩ የንወያይ መሰናዷችን መንግስት የተለያዩ የልማት ፕሮጀክቶችን እያከናወነ ከመሆኑ ጋር ተያይዞ የተሰናዳ ነው። በቅርቡም የተለያዩ የልማት ፕሮጀክቶች ምረቃና አዳዲስ እንቅስቃሴዎች ታይተዋል። የሀገሪቱ ኢኮኖሚያዊ እድገትን ከማፋጠን በተጨማሪ የህብረተሰቡን ኑሮ ሊያሻሽሉ እንደሚችሉም እንዲሁ ተስፋ ይሰጣል። በአንጻሩ ሀገሪቱ ውስጥ ያላባራው ግጭት የልማት ተስፋውን እንዳያጨልመው የሚሰጉም እንዲሁ ጥቂት አይደሉም። በአንድ አካባቢ የሚኖረው ግጭት ወደ ሌሎች አካባቢዎች ተዛምቶ ሊያስከትል የሚችለው ውድመት በሰሜን ኢትዮጵያ ትግራይ ጀምሮ ወደ አማራና አፋር ክልል በመዛመት የተከሰተው የቅርብ ጊዜ ተሞክሮ መሆኑንም ያነሳል። የልማት እንቅስቃሴና መፍትሄ ያጣው ግጭት ደግሞ የዕለቱ የንወያይ ዝግጅታችን ርዕስ ነው። ሸዋዬ ለገሰ ናት ያወያየችው። ውይይቱን እየተከታተላችሁ በፌስቡክ የቀጥታ ስርጭታችን ደግሞ ሐሳብ፣ አስተያየት፣ ጥቆማ ካላችሁ እያካፈላችሁን አብራችሁን እንድትቆዩ ነው መጋብዘው። መልካም ቆይታ። እንወያይ። ጤና ይስጥልኝ አድማጮች። መንግስት የተለያዩ የልማት ፕሮጀክቶችን እያከናወነ መሆኑን እየገለጸ ነው። ፕሮጀክቶቹ ሲጠናቀቁም የሀገሪቱ ኢኮኖሚያዊ እድገትን ከማፋጠን በተጨማሪ የህብረተሰቡን ኑሮውን ሊያሻሽሉ እንደሚችሉም ተስፋ ይሰጣል። በአንጻሩ በተለያዩ የሀገሪቱ ክፍሎች የሚካሄደው እልባት ያጣው ግጭት፣ ጦርነት የልማት ጸርነቱ በግልጽ እየታየ ነው። የተለያዩ ሀገራት ተሞክሮም ሆነ ኢትዮጵያ ውስጥ በቅርብ ዓመታት የታየው እውነት የልማት ፕሮጀክቶችን ለማሳካት በቅድሚያ በሀገር ውስጥ ዘላቂ ሰላምና ጸጥታ የመረጋገጡን አስፈላጊነት ነው። ትግራይ ክልል ተቀስቅሶ ሰሜኑን የኢትዮጵያ ክፍል ያዳረሰው ከ2 ዓመት በላይ የዘለቀው ጦርነት በትግራይ በአማራና አፋር ክልሎች በርካታ መሰረተ ልማቶችን አውድሟል። በአማራና ኦሮሚያ ክልሎች የሚደረገው ግጭትም ተመሳሳይ የመሰረተ ልማት ውድመት ሊያስከትል መቻሉ አያነጋግርም። መንግስት ምንም እንኳን በርካታ ገንዘብ እየመደበ የልማት ፕሮጀክቶችን ቢዘረጋም ግጭቶች ማስቆም ካልቻለ ኪሳራ ሊሆን እንደሚችል ስጋታቸውን የሚናገሩ ጥቂት አይደሉም።
የልማት እድገት ጠንቅ የሆነው ግጭት መፍትሄ ሳያገኝ ለፕሮጀክቶች የሚወጣውን ከፍተኛ ወጪ ሀገሪቱ ልትሸከመው ትችል ይሆን? የልማት እንቅስቃሴና መፍትሄ ያጣው ግጭት በኢትዮጵያ የዕለቱ መወያያ ርዕሰ ጉዳይ ነው። ተወያዮች ጋብዘናል። እንግዶቼ ራሳችሁን እንድታስተዋውቁ እድል ልስጥ። ዶክተር አክሎግ ከርሶ ልጀምር። መጀመሪያ የእድል ስላጋጠመኝ ዶይቼ ቬለን ለማመስገን እፈልጋለሁ። ተሳታፊዎቹንም ለማመስገን እፈልጋለሁ። ስሜ አክሎግ ቢራራ ነው። በኢትዮጵያ 3 ዓመት ሰርቻለሁ። የንግድ ባንክ ዋና ስራ አስኪያጅ ነበርኩ። በዩኒቨርሲቲ አስተምሬያለሁ። ዩኤስኤድ ቻድ እና ካሜሩን ሰርቻለሁ። ከዚያ በኋላ ለ30 ዓመታት በልዩ ልዩ ኃላፊነቶች በዓለም ባንክ ሰርቼ ከዚያ ጡረታ ከወጣሁ ቆይቻለሁ። አመሰግናለሁ። በጣም አመሰግናለሁ ዶክተር አክሎግ። አቶ አበበ አካሉ እባላለሁ። መምህርና ፖለቲከኛ ነኝ። አመሰግናለሁ። ዶክተር ተክለወይኒ? ዶክተር ተክለወይኒ ገብረመድህን እባላለሁ። ከባየርን ግዛት ሚኒክ ከተማ የምጣኔ ሀብት ባለሙያ። አመሰግናለሁ። አቶ ግርማ ሰይፉ እባላለሁ። የማስራት ተስፋና ያባልኝ በአዲስ አበባ መስተዳድር የውበትና አረንጓዴ ቢሮ ኃላፊ። ሁላችሁንም እንግዶቼም በቅድሚያ በውይይቱ ለመሳተፍ ፈቃደኛ በመሆናችሁ በአድማጮች ስም አመሰግናለሁ። በዚህ ውይይት እንዲሳተፉ ለመንግስት ባለስልጣናት፣ ለጠቅላይ ሚኒስትር ሴክሬታሪያት እንዲሁም ለኮሙኒኬሽን ጉዳዮች ጽህፈት ቤት የኢሜይል ግብዣ ልከናል። በስልክም ደጋግመን ደውለን ምላሽ እንዳላገኘን መግለጽ እንወዳለን። በቅርቡ የተለያዩ የልማት ፕሮጀክቶች ምረቃና አዳዲስ እንቅስቃሴዎች ታይተዋል። ኢትዮጵያ ውስጥ የህዳሴ ግድብ የካሉብ ጋዝ የመጀመሪያው ፕሮጀክት ተጠናቆ ሁለተኛው መጀመር፣ የማዳበሪያ ፋብሪካ፣ ባሌ ላይ የመስኖ እርሻ እያልን መዘርዘር እንችላለን። ግን ወቅታዊው የጸጥታ ሁኔታ ለልማት እንቅስቃሴዎቹ አስተማማኝነቱ እንዴት ነው የሚታየው? እስቲ ሀገር ውስጥ ካላችሁት ልጀምር።